በጣም በርካታ ጉዶች እየወጡ ነው የሚገኙት የጠረጠርናቸው መረጃዎች እየወጡ ነው የሚገኙት። አንደኛ ጉዳዩ የአዳማ ከተማን ስም በመጥፎ ሊያነሳ የሚችል ያልተፈጸመ በተገቢው መንገድ ያልተፈጸመ ድርጊት ስለሆነ ጋዜጠኛው ከፌስቡክ ላይ ወይም ከፌስቡክ ገጹ ይህንን ፖስት አጥፍቶታል። እጅ ከፍንጅ የተያዘ ግለሰብ ሶዶማዊ የሆነ ግለሰብ እንጃ ሀገራችን ይህንን ጉዳይ ስለማትቀበልና ስላላጸደቀች ካለበት አፍሶ ነው ወደ መወሰድ ያለበት እንጂ ክስ ምናምን የሚባሉ ነገሮች ያን ያክል ለእንደዚህ አይነቱ ነገር ተገቢ ናቸው ብዬ አላስብም። ሰሞኑን በነበረው በቲክቶክ ክሬቲቭ አዋርድ ላይ ብዙዎቻችሁ ስትቆጡባቸው በርካታ ወጣቶች ወደ እስር ቤት ተወስደዋል። ብዙዎችን ያስቆጡ ሰዎች ነበሩ። በተለይ ደግሞ አሁን ከምንጠረጥራቸው ነገሮች የቲክቶክ እና የዩቲዩብ ልጆች ወደ እስር ቤት መወሰዳቸው ተሰምቷል። ሰላም አዶት፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። በድጋሚ ተገናኝተናል። ስለተገናኘን ደስ ብሎኛል። ይህ ቻናል የተለያዩ ሶሻል ሚዲያ ላይ የሚወጡ ጉዳዮችን ተመልክተን አስተያየት የምንሰጥበት ነው። በሚያስቆጨን እንቆጫለን፣ በሚያናደው እናደዳለን፣ በሚያዝናናው ደግሞ ለመዝናናት ነው የምንገናኘው እና ዛሬም እና ትናንት ደስ የሚሉ ጉዳዮች አልተሰሙም። እጅግ በጣም ብዙዎችን ያስደነገጠ ለመስማት የሚዘገንን ጉዳይ የሰማንባቸው ቀናቶች ናቸውና ከዚህ ጋር ተያይዞ ተጨማሪ መረጃዎችና አስተያየቶችን ለመነጋገር ድጋሚ ተገናኝተናል። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። የዩቲዩብ ቻናላችንን ሰብስክራይብ ማድረግና የደወል ምልክቷን መጫን ለዘላቂ ቤተሰብነታችን ነው የሚጠቅመው። መልካም ጊዜ ይሁንላችሁ። ቴምር ፕሮፐርቲስ እነሆ አዲስ ሳይት ሳር ቤት በ35% ቅናሽ በ100% ክፍያ ባለ 2 መኝታ 81 ካሬ 6 ሚሊዮን ብር፣ ባለ 2 መኝታ 106 ካሬ 7.9 ሚሊዮን ብር፣ ባለ 3 መኝታ 134 ካሬ 10.3 ሚሊዮን ብር፣ ባለ 3 መኝታ 152 ካሬ 11.3 ሚሊዮን ብር መግዛት ይችላሉ። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 81 ካሬ ሙሉ ክፍያ 9.3 ሚሊዮን ብር፣ ቅድመ ክፍያ 20% ወይም 1.8 ሚሊዮን ብር፣ 106 ካሬ ሙሉ ክፍያ 12.1 ሚሊዮን ብር፣ ቅድመ ክፍያ 20% 2.4 ሚሊዮን ብር፣ 139 ካሬ ሙሉ ክፍያ 15.9 ሚሊዮን ብር፣ ቅድመ ክፍያ 20% 3.1 ሚሊዮን ብር። በአዋሬ ሳይታችን በ35% ቅናሽ በ100% ክፍያ ባለ 1 መኝታ 80 ካሬ 5.7 ሚሊዮን ብር፣ ባለ 3 መኝታ 107 ካሬ 7.6 ሚሊዮን ብር፣ ባለ 3 መኝታ 139 ካሬ 9.9 ሚሊዮን ብር፣ ባለ 3 መኝታ 146 ካሬ 10.4 ሚሊዮን ብር። በ20% ቅድመ ክፍያ በግንባታ ሂደት ለሚከፍሉ 80 ካሬ ሙሉ ክፍያ 8.8 ሚሊዮን ብር፣ ቅድመ ክፍያ 20% 1.7 ሚሊዮን ብር፣ 133 ካሬ ሙሉ ክፍያ 14.6 ሚሊዮን ብር፣ ቅድመ ክፍያ 20% 2.9 ሚሊዮን ብር፣ 146 ካሬ ሙሉ ክፍያ 16 ሚሊዮን ብር፣ ቅድመ ክፍያ 20% 3.2 ሚሊዮን ብር፣ ቀሪውን 80% በግንባታ ሂደት ያለምንም ወለድና የግንባታ ዕቃው ጭማሪ በኢትዮጵያ ብር ከፍለው የሚጨርሱት። 30% እና ከዚያ በላይ ለሚከፍሉ ከከፈሉት ላይ ከ15% እስከ 25% ቅናሽ አዘጋጅተናል። ለበለጠ መረጃ በስክሪኑ ላይ በምትመለከቱት የስልክ ቁጥሮቻችን ደውሉልን። ቴምር ፕሮፐርቲስ። እንዳያችሁትና እንደሰማችሁት ጋዜጠኛ ሶፎንያስ ዋሲሁን የተረጋገጠ የተመሳሳይ ጾታ አፍቃሪ ሆኖ ተገኝቷል። ከዚህ ጋር ተያይዞ ከዚህ በፊት የነበሩ በጣም በርካታ ጉዶች እየወጡ ነው የሚገኙት የጠረጠርናቸው መረጃዎች እየወጡ ነው የሚገኙት። ምክንያቱም ከዚህ በፊት እንደዚህ አይነት ነገር ውስጥ ይሄ ልጅ ይኖሩ ወይ የሚል ጥርጣሬ እንደነበረ በሚዲያ ያያችሁት ነበር። አሁን ግን በግልጽ ነው የተረጋገጠውና ከዛ በፊትም ግን አንዳንድ ፍንጮች ነበሩ ለማለት ነው። አዳማ ነው ይሄ ድርጊት የተጋለጠው። አብዛኞቻችሁ እንዳያችሁት አዳማ ሄዶ ይሄ መረጃ ወይም ይሄ ማስረጃ በቀጥታ እጅ ከፍንጅ ከመያዙ በፊት
እነዚህም ቪዲዮዎች ሰዎች ገምተው ነበረ ወይም ይጠረጥሩ ነበረ። አዳማ የሄደ ጊዜ ትናንትና በተለቀቁት ቪዲዮዎች እንዳያችሁት ራሱ ነው የተቀጣጠረው፣ ስልክ የተለዋወጠው። ከዛ ደግሞ ድርጊቱን ሊፈጽም በቦታው ሲገኝ የአዳማ ከተማ ወጣቶች ሲደበድቡት ይታያል። በጣም ከፍተኛ የሆነ ድብደባ እንደተነሳበት ይታያል። ከዛ በኋላ ከነገሩ በኋላ ወይም ይሄ ቪዲዮ ከመለቀቁ በፊት ጋዜጠኛ ሶፎንያስ ሞላልኝ አንድ ፖስት አድርጎ ነበር። በአዳማ ከተማ ተገኝቶ ድብደባ እንደደረሰበት ላንብብላችሁ። ቆይ ከከባድ ድብደባና ዝርፊያ አመለጥኩ ይላል ሶፎንያስ ዋሲሁን። አንድ ወዳጄ ከሀገረ እንግሊዝ የላከልኝን ላፕቶፕ ለመቀበል ወደ አዳማ ሄጄ ነበርና ከብዙ ልፋት በኋላ የተላከውን ንብረት ሊያቀብለኝ የነበረውን ግለሰብ አገኘሁት። ሰላምታ ተለዋውጠን ላፕቶፑን ሰጠኝና ወደ መናኸሪያ ለመሄድ ባጃጅ መጠቀም ነበረብኝና ወደ ባጃጅ ተራ ይዤ ልሄድ ብሎኝ ተከትየው መሄድ ጀመርኩ። እናም የሆነ ቅያስ ኮብልስቶን ውስጥ ይዞኝ ገባ። ከመቅሰፍት ከአጠገቤ ተሰወረ። በኋላ ማንነታቸውን የማላቃቸው ሁለት ግለሰቦች በስሜ እየጠሩኝ ወደ እኔ ተጠጉ። ሰላም አሉኝ አልኳቸው። እዛ በኋላ ያስኩትን ንብረት በግዳጅ ተቀበሉኝ። ታገልኳቸው ግን አልቻልኩም። ይልቁንም በኃይል መማታትና በቡጢ ማጣደፍ ተያያዝኩ። ደነገጥኩኝ፣ ወደቅኩኝ። እረ ሰው ያለ በወንድ ልጅ አምላክ ያላልኩት ነገር የለም። በኋላ በሌላ አቅሜ አፈር ልሼ በዳዴ ከዛም በከፍተኛ ሩጫ አመለጥኩኝ። ወደ ዋናው አስፓልት ለመድረስ ያለ የሌላ አቅሜ ተጠቀምኩኝ። በኋላ ከአስፓልቱ ላይ እንደደረስኩኝ ባገኘሁት ሚኒባስ ታክሲ ገብቼ እግሬ አውጪኝ አልኩ። ታክሲ ውስጥ የነበሩት ሰዎች ደነገጡ፣ አረጋጉኝ። ወደ መናሪያው ከሄድኩ በኋላ አንድ ወንድሜ የአዲስ አበባ መኪና አስይዞኝ መንገድ ጀምሬያለሁ። የገረመኝ የሌቦቹ ተግባር ጉዳዩን ልክ እንደ አሜሪካ አክሽን ፊልም ቆሞ ያዩ የነበሩ በቁጥር ጥቂት የማይባሉ ሰዎች ናቸው። ለማንኛውም ላፕቶፑን አስረክቤ እኔም ቡጤን ቀምሼ ወደ ከተማዬ በሰላም ተመለሱ። መድኃኔዓለም በዕለተ ቀኑ ከክፉ ነገር አወጣኝ። ተመስገን። ንብረት ይተካል፣ የሰው ልጅ ሕይወት ግን እንደ ቀልድም ሊያልፍ ይችላል። ሶፎንያስ ዋሲሁን። በነገራችን ላይ ይሄንን ፖስት ጋዜጠኛው አጥፍቶት፣ አንደኛ ጉዳዩ የአዳማ ከተማን ስም በመጥፎ ሊያነሳ የሚችል ያልተፈጸመ በተገቢው መንገድ ያልተፈጸመ ድርጊት ስለሆነ ጋዜጠኛው ከፌስቡክ ላይ ወይም ከፌስቡክ ገጹ ይህንን ፖስት አጥፍቶታል። ማጥፋቱን የሚያረጋግጥ መረጃ ልንገራችሁ። ጋዜጠኛ ሶፎንያስ ስለ አዳማ ያሰራጨውን አወዛጋቢ ፖስት ሰርዟል ነው የሚለው። አዲስ አበባ ወይም አዳማ ትናንትና በአዳማ ከተማ ተዘረፍኩኝ በሚል ባሰራጨው መረጃ ከፍተኛ ውዝግብ የፈጠረው ጋዜጠኛ ሶፎንያስ አወዛጋቢውን የፌስቡክ ጽሑፍ ሰርዞታል። ምንም እንኳን ጋዜጠኛው ፖስቱን ከማህበራዊ ሚዲያ ገጹ ላይ ቢያጠፋውም ያው በዚህ ጊዜ ብዙዎቻችሁ እንደምታውቁት ብዙ ተጠቃሚዎችና መረጃ ሰጪ ገጾች ፌስቡክ ላይ የምታውቋቸውን ጨምሮ ጽሁፉን ከማጥፋቱ በፊት ቅጽበታዊ ምስል እኔም እንደዛ አድርጌያለሁ ስክሪንሾት በማድረግ ለመረጃና ለማስረጃነት አስቀምጠውታል። መረጃው ተጠብቆ በመቅረቱ በቀጣይ የሚኖሩ የህግና የአስተዳደር ክሶች ላይ ተጽዕኖ ሊያሳድር እንደሚችል ታዛቢዎች ይገልጻሉ። ፖስቱን ማጥፋቱ የውሸት መረጃ ማሰራጨቱን አምኖ የመቀበል ወይም በህብረተሰቡና በአስተዳደሩ በኩል የቀረበውን ጫና የመፍራት ምልክት ሊሆን እንደሚችል ተገምቷል። በአዳማ ከተማ ስም ማጥፋት ክስ ሊመሰረትበት እንደሚችል ከተጠቆመ በኋላ የተሰጠው ይህ ፖስት የማጥፋት እርምጃ ትኩረትን ስበዋል። በነገራችን ላይ እንደዚህ አይነቱ ግለሰብ እጅ ከፍንጅ የተያዘ ግለሰብ ሶዶማዊ የሆነ ግለሰብ እንጃ ሀገራችን ይህንን ጉዳይ ስለማትቀበልና ስላላጸደቀች ካለበት አፍሶ ነው ወደ መወሰድ ያለበት እንጂ ክስ ምናምን የሚባሉ ነገሮች ያን ያክል ለእንደዚህ አይነቱ ነገር ተገቢ ናቸው ብዬ አላስብም። እና አጥፍቶታል ከፌስቡክ ገጹ። ድብደባ ነበር ያለውን ጉዳይ ያው ድብደባ እንዳልነበረ ራሱ ሶፎንያስ እያረጋገጠ ነው። እዛ ቦታ ተገኝቼ እንደዚህ አይነቱን ድርጊት የፈጸምኩት እኔ ነበርኩኝ፣ የመጀመሪያው ውሸት ነበረ እያለ ነው ማለት ነው። አሁን ቀጥሎ የማሳያችሁን ቪዲዮ ስትመለከቱ ደግሞ ከጋዜጠኛውና
ከራሱ ከሶፎንያስ ዋሲሁን መካከል ያለውን እያንዳንዱን ምልልስና የፊቱን ሪያክሽን ስትመለከቱ እንዴት እንደዚህ አይነት ነገሩ ተዘፍቆ እንደነበረ ታያላችሁ። እዚህ ኢንተርቪው ላይ ከዚህ አሁን ከማሳያችሁ ሀሳብ ቀደም ብሎ እንደሆም አንድ የስልክ ጥሪ ሲያሰማውና ያለን ጋዜጠኛውን የሬዲዮ ፕሮግራም እንዳለው የቴሌቪዥን ሆስት እንደሆነና ከነዚህ ቀናቶች ከነዚህ የስራ ቀናቶቹ ውጪ ቤት እንደሚሆን የቤት እመቤት እንደሆነ ይናገራል። የቤት እመቤት እንደሆንኩ መሆኑን ሲናገር ኖርማላይዝ ለማድረግ ጥረት ሲያደርግ ታያላችሁ። ለማንኛውም ከእግረኛው ሚዲያ ጋር የነበረው ከዚህ በፊት ቆይታ ልጁ ምን ያህል በእንደዚህ አይነት ነገር ውስጥ ተዘፍቆ እንደነበረ ያረጋግጥላችኋል። እስቲ ስሙ። ይሄ ቪዲዮ ከዛሬ 6 እና 7 ወር አካባቢ ይመስለኛል ተክለ ሃይማኖትም በጣም ያስተቸው ቪዲዮ ነበረ። ዛሬ ላይ ይሄ ነገር አይን አውጥቶ መጥቷል ማለት ነው። ምንድነው ቪዲዮ የሚለውን ነገር አብረን እንስማው እስቲ። ነው እህም ላይ ተገቢ ያልሆነ ነገር ሰምቻለሁ ይሄ ነው ወይ ነው ታዋክ አስተሳሰም። እሺ ችግር የለውም። አሁን ለጊዜው ረፍት ላይ ነኝ። በሳምንት 2 ቀን ዜና አንባለሁ። ሬዲዮ ፕሮግራም አለኝ። ስፖንሰሬ ነው። ዛሬ እሰራለሁ። ከዛ ውጭ ቤት ነኝ። የቤት እመቤት ይላል ማለት ነው። የቤት ቤት ቁጭ አይስት የሚቀመጥ ማለት ነው። እናቶቻችን የቤት እመቤት አይደል? ትቀመጣለህ። ቢዚ በሆነ ደስ ይለኝ ነበር። ድሮ በጣም ቢዚ ነበር። በዚህ አውድ ነው የተረዳኸው? የቤት እመቤት ሌላም ትርጉም አለ። እሺ አንተ ደግሞ አሰንጥቅ አይደለም። ሌሎቹ ቴክስቶችም አሉ እንደዚሁ እና ለምሳሌ አሁን እዚህ ጋር የቤት እመቤት ስትል አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ሚላየሁ ሸበላ እንደውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ ሚል ቃል ተጠቅመው ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አይ ኖርማል ቋንቋ ነው። የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቁ ምን ማለት ነው እለዋለሁ። ተው እንጂ ቆንጆ ወንድ ቆንጆ ሴት ነው። ሴት ናት ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል? ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁ እና የተወሰነ እንደንተንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር አንድ ኢንተርቪው ላይ ደግሞ በጣም ቆንጆ ነበርኩ ሚላየሁ ሸበላ እንደውም የወንድ ቋንቋ ነው። ቆንጆ ግን የሴት ቋንቋ የሴትና አውሰም ወንድ ልጅ አውሰም ነው የሚባለው። ግን ራሱ ቆንጆ ነበርኩ ሚል ቃል ተጠቅመው ሁሉ ስታወራ ሰማሁና ቁንጅና፣ መዋብ፣ መኳኳል እንደዚህ የሴት ቋንቋዎች ናቸው። ከቋንቋ ግድፈት ነው። አይ ኖርማል ቋንቋ ነው። የጋራ መግባቢያ ቋንቋ ነው። የጋራ አይደለም። እኔ ለምሳሌ አውቃለሁ። እኔ ወንድ ቆንጆ ነኝ ሲል አላልፍም። ልክ አሁን እንደጠየቁ ምን ማለት ነው እለዋለሁ። ተው እንጂ ወንድ ቆንጆ ሴት ነው። ሴት ናት ቆንጆ የምትባለው። ቁንጅናዋም ተብሎ የሚገለጸው በነገር ላይ የሴት ልጅ ቁንጅናዋ ድንግልናዋ ነው አይደል? ስለዚህ ቁንጅና ለማን የተሰጠ ነው? ለሴት ማለት ነው። ያደላል አይደለም፣ ተፈጥሯዊ ነው። በአንተ ቋንቋ ኢንቦርን ነው፣ የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁ እና የተወሰነ እንደንተንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታቸው አላልክ ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው። ሰቅጣጭ ናቸው። አቻ ቃልም አይኖራቸውም። እነሱ የጽሁፉን አይቻቸዋለሁ ግን አልደግመውም። እኔ እነሱ ሁሉ ባንተ የተጻጻፉ ናቸው። እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበር። ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል እያሉ ላኩልኝ። አየሁት። ለዛ ነው የጋበዝኩህ። ስለዚህ አሁን አንተ ደግሞ ከጀ ቁጥጥር ውጭ ሆኖብኝ ነበር አልከኝ። ለረጅም ጊዜ ግን ታየው ነበረ ነው ደግሞ ፓስዋርድ ከሆነ አንተም ጋለ እሱም ጋለ ያየው ከሆነ ይሄን ያህል ጊዜ ረጅም ጊዜ ነው
ስትጻጻፍ ለምን አንተ ቶሎ እንትን አትልም? ሀክ ተደርጎብኝ ያልከው ከአንድ ቀን በፊት ነው። ፓስዋርድ ተደርጎብኝ ነው፣ ፓስዋርድ ተወሰብሮብኝ ነው ካልክ አንድ ቀን በፊት ነው። ይሄ ደግሞ የሆነው እኔ ያየኋቸው እንደውም ለአጭር ሰዓታት መስሎኝ ነበረ፣ ለረጅም ጊዜ በሱ ይጻጻፍ ነበረ አልከኝ። እሱስ ምን ያህል ሰው ቢሆን ነው? በነገር ላይ ፓስዋርዴን እሱ ስለሚያውቀው አልከኝ። ያ ጓደኛ ስልኩ ላይ ኦልሬዲ ሴቭድ ሆኗል። ስለዚህ አንተ የተጻጻፍካቸውን ነው እሱ ስክሪንሻት እያደረገ ያወጣባቸው ወይስ ራሱ የተጻጻፋቸው? ራሱ የተጻጻፋቸው። ኦኬ፣ በጣም የሚገርም ነገር ነው። አያድርስ ነው። ሴሌብሪቲ መሆን አንዳንዴ ከባድ ነው። እቺም ዝና ሆነ ደግሞ ሰሞኑን ስትረስ ማን ነበረብኝ? ጭራሽ ስትረስ ለመፍጠር ነው፣ ግን እኔ አልተጨነቅኩም። አዎ ተመስገን። ይሄኛው ግን አንተ በአንተ ቋንቋ ያየኋቸው የተጻጻፉት ብዙ ሰዎች ከጤናው አይደለም የሚሉ አሉ። ልክ ናቸው። እንደዛ ነው። ልክ ናቸው። እንደዛ ነው የሚመስለው። ይሄ እኮ ከጤነኛ አእምሮ የሚጠበቅ አይደለም። ለዛ ነው እንደዛ ያሉት። ምን ያህል ጎዳህ? ምን ያህል እንትን አለ? አረባከ እኔ ላንተ ደንግጫለሁ። እንደዛ መጀመሪያ ያስደነግጣል። ከዛ ግን ኖርማል አይ ነው ኮሜንቶቹ እየገባው ያለ በጣም ይገርማል። እዚህ ጋር ከይሄ ቪዲዮ ወይም ይሄ ድምጽ ቅጂው ማሰማችሁ የተቀዳው ይህንን ጉዳይ ያጋለጠው ወንድማችን በስልክ ያደረገውን ጥሪ ነው። በርካታ የቲክቶክ ኮሜንቶችን አስተያየቶችን እያየሁ እገኛለሁ። ይሄ ድምጽ የሱ አይደለም የሚል እኔም ተጠራጥሬ ነበር። በርግጥ ግን ሄዳችሁ ወይ ከእግረኛው ሚዲያ ጋር ባደረገው ኢንተርቪው ላይ ድምጹን በታመሳሰሉት የራሱ ድምጽ ነው። ግን ይሄንን አስነዋሪውን የድምጽ ቅጂ ሰምታችኋል? እስቲ ስሙ። ሶፊሻ ወይቂሻ የት ደረስክ? ቃሊቲ እየደረስኩ ነው። ገና ከአዲስ አበባ አልወጣህም? እንዳይወቅ ነገሩ። አይ ስለምታደር ችግር የለውም ትደርሳለህ። ፏ ብለሃል። አረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬሃለሁ፣ መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አይደል ይፈልጋል። ለዛ ነው። እና በቃ ግቢው ግን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከላይ እሱም ወንድ ነው፣ ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩ ሻወር አለው ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃል? በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ሰው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው ታዲያ ነግሬዋለሁ እኮ ለሱ እንዳይደክም። አረ ምንም ችግር የለም። እሺ አባ እንትን ላክልኝ ኢንተርኔት ፓኬጅ እያወራው ልምጣ እያየው ልምጣ። ይቻላል። ላክልኝ ኢንተርኔት ፓኬጅ አሁን። እሺ እሺ ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? ኦኬ ተሻዘው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቀይ መስቀል እያወራሁ ልምጣ ዝም ብዬ? እሺ የት አለ? ቆይ ኮሜርሻል ጋር ከሆንኩ ቆይ የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው። እዛው ቪዲዮ ላይ ያየው ፒንክ ቲሸርት ነው። ፒንክ አድርገህ ነው የምትዞረው? አዎ ፒንክ አድርጌ ነው የምዞረው። የት አለ? የቱ ጋር ነው ያለው አንተ? ንግድ ባንክ ጋር። ታዲያ እኔ ቆሜያለሁ። የት አለ? ንግድ ባንኩ ጋር። ኧረ የለም። ኤቲኤም የሚያወጡ ይታየዋል። ሰሞኑን በነበረው በቲክቶክ ክሬቲቭ አዋርድ ላይ ብዙዎቻችሁ ስትቆጡባቸው የነበራችኋቸው በርካታ ወጣቶች ወደ እስር ቤት ተወስደዋል። እንደምታውቁት ከባህል ከወግ ከሀገራችን ስርዓት ያፈነገጡ በርካታ ስርዓቶች ወይም ሁነቶች የታዩበት ነበር። የቲክቶክ ክሬቲቭ አዋርድ ሁልጊዜም አወዛጋቢነቱ እንደቀጠለ ነው።
በዚህኛው ደግሞ ብዙዎችን ያስቆጡ ሰዎች ነበሩ። በተለይ ደግሞ አሁን ከምንጠረጥራቸው ነገሮች ወይም ካገኘናቸው እጅግ ከፍንጅ ከያዝናቸው ነገሮች ጋር ተያይዞ እንደ ፕሮሞሽን ወይም ደግሞ እነዚህን ነገሮች እንደ ማበረታታት የሚመስሉ አጸያፊ የአለባበስ ስነስርዓቶችን ለብሰው የተገኙ የቲክቶክ እና የዩቲዩብ ልጆች ወደ እስር ቤት መወሰዳቸው ተሰምቷል። እነ ጃኒ ራቁቷን መጣች የተባለችው ይህን ኢቫን ወደ እስር ቤት መወሰድ ተሰምቷል። እንደዚህ ያሉ አስነዋሪና አሳፋሪ ድርጊቶች ላይ መንግስት እንደዚህ ያሉ መሰል እርምጃዎችን መውሰዱ ይበል የሚያሰኝ ነው። ግን እስካሁን ድረስ ሶፎንያስስ ጋዜጠኛ ሶፎንያስስ የት አለ የሚለው እጅግ በጣም አሳሳቢ ነው። እሱንም እንዲታሰብበት እንላለን። ሰበር የተባለ መረጃ በዚህ ሰዓት ተሰምቷል። እነ ጃኒና ኢቫን የሚባሉት ቲክቶከሮችን ጨምሮ ሌሎችም በቁጥጥር ስር መዋላቸው ተሰማ። የኢትዮጵያ ፌዴራል ፖሊስ በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብና ባህል ስነ ምግባር ባፈነገጠ አኳያ ሰውነታቸው የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ከነግብረ አበሮቻቸው ጋር በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን ፖሊስ አስታውቋል። ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት እየደገፉና እንዲሁም ደግሞ ፕሮግራሙን ያቀነባበሩ ተጠርጣሪዎችም ወንጌላዊት ገብረ እንድርያስ በርሄ፣ በረከት ጸጋዬ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛሃኝ ቀጭኔና እንዲሁም ደግሞ ዮሐንስ መኮንን ኃይለማርያም ወይም ደግሞ ጃኒ የተባሉ ግለሰቦች መሆናቸው ገልጿል። የተወደዳችሁ የዛሬ ቆይታችን ይህንን ይመስል ነበረ። በቀጣይ ከቀደም ብዬ ካነሳውላችሁ ሀሳብ ጋር ተያይዞ ረዘም ያሉ ማንሳት ያሉብንን ወይም መነጋገር ያሉብንን ጉዳዮች ሰብሰብ አድርጌ እመለሳለሁ። መልካም ጊዜ ይሆንላችሁ።